ኢትዮ አዲስ 13 ነው። ጤና ይስጥልን የተከበራችሁ አድማጮቻችን። በመጀመሪያም ኢትዮጵያ ከሰሃራ በታች ትልቅ ህንጻ ልትገነባ ነው። መረጃውን እናደርሳቸዋለን። 1000 መኪና የሚያስተናግደው የፓርኪንግ ህንጻ ተመረቀ። የዚህን መረጃም ወደ እናንተ የምናደርስ ይሆናል። በራዲዮ ፋርማሲውቲካል እና የህክምና ጋዞች የሰነድ ግምገማ ላይ ስልጠና ተሰጥቷል። መረጃውን ወደ እናንተ የምናደርሰው ይሆናል። ተመድ በጋዛ ሰብአዊ ድጋፍ ማከፋፈል አለመጀመሩን ገለጸ። የዚህን መረጃም ወደ እናንተ እናደርሳለን። 44 ጥንዶች በስርዓተ ተክሊልና በማስፓን በአንድ ቀን ጋብቻ ይፈጸማል። እነዚህንና መሰል መረጃዎችን ወደ እናንተ እናደርሳለን። እስከ መረጃዎቹ ፍጻሜ አብራችሁን ቆዩ ግብዣችን ነው። ተከታተሉን። አሁን በቀጥታ ወደ መረጃዎቹ እናልፋለን። ኢትዮ አዲስ 13 ነው። በቅድሚያም ኢትዮጵያ ከሰሃራ በታች ትልቅ ህንጻ ልታስገነባ ነው። 62 ፎቅ ሲኖረው 445 ሚሊዮን ዶላር ይፈጃል ተብሏል። የኢትዮጵያ ኤሌክትሪክ ኃይል ያስገነባዋል የተባለው የዋና መስሪያ ቤቱ ህንጻ ከሰሃራ በታች ትልቅ እንደሚሆን ተሰምቷል። ህንጻው 197800 ካሬ ሜትር ስፋት፣ 327.5 ሜትር ርዝመት፣ 62 ፎቅ ይኖረዋል ተብሏል። በዚህም በአሁኑ ወቅት በኢትዮጵያ ትልቅ ህንጻ ንግድ ባንክ በ209.7 ሜትር እና በ53 ወለል ህንጻ የሚበልጥ ይሆናል። ከሜክሲኮ አደባባይ አቅራቢያ በቂርቆስ ክፍለ ከተማ ሊገነባ የታቀደው ህንጻ 445 ሚሊዮን ዶላር እንደሚፈጅ የስፑትኒክ ዘገባ ያመለክታል። በመቀጠልም የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከ1000 በላይ ተሽከርካሪዎችን ማቆም የሚያስችለውን የካ2 የተሽከርካሪ ማቆሚያና ለተለያዩ አገልግሎት መስጫ የተገነባውን ህንጻ መርቀው ለአገልግሎት ክፍት አድርገዋል። ከንቲባ አዳነች አቤቤ የተሽከርካሪ ማቆሚያዎችን እና የትራንስፖርት ተርሚናሎችን ለማስፋፋት የምናደርገው ጥረት የህዝባችንን ኑሮ ለማሻሻል የምናደርገው ስራ አካል ነው ሲሉ በዚህ ወቅት ተናግረዋል። ባለፉት ዓመታት ከ35000 በላይ ተሽከርካሪዎችን በአንድ ጊዜ ማቆም የሚችሉ 150 የተሽከርካሪ ማቆሚያዎችን እና 49 አውቶቡስና የታክሲ ተርሚናሎችን እንደተገነቡ መናገራቸውን ኢቢሲ ዘግቧል። የካ2 የተሽከርካሪ ማቆሚያ በመገናኛና በሾላ መሃል ስትራቴጂካዊ በሆነ ስፍራ መገንባቱንና የአካባቢውን የትራፊክ እንቅስቃሴ ጫና በመቀነስና የንግድ ስራውን በማሳለጥ ረገድ ከፍተኛ ጠቀሜታ እንደሚኖረው ገልጸዋል። የተሽከርካሪ ማቆሚያው ለመጀመሪያ ጊዜ በህንጻ ደረጃ የተገነባ ሲሆን ከምድር በላይ ባለ 5 ወለል እንዲሁም በመሬት ውስጥ ባለ 2 ወለል ሆኖ የተገነባ ነው ተብሏል። በመቀጠልም ግንቦት 12 2017 ዓ.ም አዲስ አበባ የመድኃኒት ግምገማና ገበያ ፍቃድ መሪ ስራ አስፈጻሚ ከግንቦት 8 ጀምሮ ለ6 ተከታታይ ቀናት የራዲዮ ፋርማሲውቲካልና የህክምና ጋዞች ሰነድ ግምገማ ላይ ልዩ ስልጠና በተሳካ ሁኔታ ሰጠ። ይህ ስልጠና ለህብረተሰቡ ጤና በተለይም በድንገተኛና ከፍተኛ ተፈላጊ ክሊኒካዊ ሁኔታዎች ውስጥ መደበኛ ያልሆኑ ህይወት አንድ የህክምና ምርቶችን ለመገምገም የቁጥጥር አቅም ለማጠናከር ነው። በመቀጠልም ተመድ በጋዛ ሰብአዊ ድጋፍ ማከፋፈል አለመጀመሩን ገለጸ። የተባበሩት መንግስታት ድርጅት ሰብአዊ ድጋፎችን እስካሁን ለተረጂዎች አለመድረሳቸውን አስታወቀ። ድርጅቱ ሰብአዊ ድጋፍ የጫኑ ተሽከርካሪዎች ወደ ጋዛ ቢገቡም እርዳታ አስተባባሪ ቡድኑ ድጋፉን ማከፋፈል አለመቻሉን ገልጿል። ዱቄት፣ የህፃናት ምግብ፣ የህክምና ቁሳቁስና መድኃኒት የጫኑ 93 መኪኖች ትናንትና ጋዛ መግባታቸውን እስራኤል አስታውቃለች። ተመድ መኪኖቹ ከሬም ሻሎም ቢደርሱም እስካሁን መከፋፈል አለመጀመሩን ጠቅሶ እስራኤል በአካባቢው እንዲቀሳቀሱ እንድትፈቅድላቸው እየጠየቁ መሆኑንም አስታውቋል። እስካሁን ተሽከርካሪዎቹ ሰብአዊ ድጋፍ ይዘው ከመቆም ውጭ ወደ ተመድ መጋዘን ገብተው አላረገፉም። በዚህም ሳቢያ ድርጅቱ ማከፋፈል ያልጀመረ ሲሆን የቀድሞውን የእስራኤል ጠቅላይ ሚኒስትር ኢሁድ ኦልመርተርን ጨምሮ ዓለም አቀፉ ማህበረሰብ በጠቅላይ ሚኒስትር ቢንያሚን ኔታንያሁ ላይ ጫና ሊደረግበት ይገባል እያሉ ነው። በጋዛ ያለው ሁኔታ አሁንም አስከፊ ሲሆን 2 ሚሊዮን ሰዎች የረሃብ አደጋ ተጋርጦባቸዋል ተብሏል። በመቀጠልም ለሁለተኛ ጊዜ በተዘጋጀው የብዛን ጋብቻ ፕሮግራም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ግንቦት 21 ቀን 2017 ዓ.ም 44 ጥንዶችን በህብረት እንደሚሞሽሩ የኢትዮጵያ ጃንደርባው ትውልድ ጃን ቃና ዘገላ ማህበር ገለጸ። 44 ጥንዶች በአንድ ቀን ጋብቻቸውን ይፈጽማሉ ያለው ማህበሩ ፕሮግራሙ እንደ ሺህ ጋብቻ አይነት ሆኖ ግን የቤተክርስቲያን ስርዓትን በጠበቀ መልኩ የሚከናወን የሰርግ መርሃ ግብር መሆኑን አስረድቷል። ጥንዶቹ እያንዳንዳቸው 20 ቤተሰቦቻቸውን በሰርጋቸው ቀን ምሳ እንደሚጋብዙ፣ በግብዣው 1500 ሰዎች ይገኛሉ ተብሎ እንደሚጠበቅ ሰርጉ ጦር ኃይሎች አካባቢ በሚገኘው ቶታል ደብረ ገነት ቅድስት ስላሴ ቤተክርስቲያን እንደሚፈጸም ተመላክቷል። ከሙሽሮቹ ቀለበትና ልብስ ውጭ የሰርጉን ወጪ በማህበሩና በስፖንሰሮች እንደተሸፈነ የፕሮግራሙ ዋና ዓላማ ቤተክርስቲያን ልጆቿን የምትድርበት ቀን ክሬት በማድረግ ወጣቶችን በስርዓተ ቤተክርስቲያን ጋብቻቸውን እንዲፈጽሙ ለማድረግ እንደሆነ ተብራርቷል።
በመቀጠልም ውዱ የትራምፕ ብዕር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኳታር መንግስት ጋር የተፈራረሙበት ውዱ ብዕር ስሪቱ ከወደ ጀርመን ነው። ከሀገሪቱ መንግስት ጋር የትሪሊዮን ዶላር ስምምነት ሲፈራረሙ የተጠቀሙት ብዕር ቅንጡና ውድ መሆኑ ታውቋል። ብዕሩ ሞንት ብላንክ ሚስተር ስተክ የሚባል ሲሆን መቀመጫውን ሃምቡርግ ጀርመን ባደረገው በጀርመኑ ሞንት ብላንክ ፋብሪካ የሚመረተውና እንደ ክብር መገለጫ የሚታየው ቅንጡ ያማረ ብዕር ነው። ብዕሩ ቀለሙ ሲያልቅ የሚሞላ ሲሆን ለረጅም ዓመታትም የሚያገለግል ነው ተብሏል። ኢትዮጵያና ሩሲያ ወታደራዊና የቴክኒክ ትብብራቸውን እንደሚያጠናክሩ ገለጹ። ኢትዮጵያና ሩሲያ ያላቸውን የወታደራዊና የቴክኒክ ትብብር ለማጠናከር በቅርበት እንደሚሰሩ አስታወቁ። 14ኛው የኢትዮ ሩሲያ የበየነ መንግስታት የወታደራዊና የቴክኒክ ትብብር የጋራ ኮሚቴ ስብሰባ በሩሲያ ሞስኮ መካሄድ ጀምሯል። በስብሰባው በመከላከያ ሚኒስቴር ዴኤታ ማርታ ሉዊጅ የተመራው ልዑክ እየተሳተፈ ይገኛል። ሚኒስቴር ዴኤታዋ በስብሰባው ላይ ባደረጉት ንግግር የኢትዮጵያና ሩሲያ ወታደራዊና የቴክኒክ ትብብር የሀገራቱን ለረጅም ጊዜ የቆየ ትስስርና ስትራቴጂካዊ አጋርነት ቁልፍ ምሰሶ እንደሆነ ገልጸዋል። የጋራ ኮሚቴው የኢትዮጵያና ሩሲያ ወታደራዊ ትብብር ለመገምገምና በአቅም ግንባታ ኢኒሼቲቮች የኢትዮጵያ የመከላከያ አቅም ማጠናከር የሚያስችል ማዕቀፍ መሆኑን አመልክተዋል። በቴክኖሎጂ ሽግግር ያሉ እድሎችን መጠቀም እንደሚያስችልም ጨምረው ተናግረዋል። በመቀጠልም በህገ ወጥ መልኩ ከሀገር የወጡ 220 ሰዎች ወደ ኢትዮጵያ ተመለሱ። ጅቡቲ ከሚገኘው ዓለም አቀፍ ፍልሰተኞች ድርጅት ጋር በመተባበር በህገወጥ መልኩ ከሀገር የወጡ 220 ፍልሰተኞች በባቡር ወደ ኢትዮጵያ እንዲመለሱ ማድረጉን በጅቡቲ የኢትዮጵያ ኤምባሲ አስታውቋል። ህጋዊ ያልሆነ መንገድ መከተል በግለሰብ በቤተሰብም ሆነ እንደ ሀገር የሚያስከፍለው ዋጋ በመገንዘብ ራሳችንን ከአደጋ መጠበቅ እንዳለብን አስገንዝቧል። በመጨረሻም በመዲናዋ በ9 ወራት ውስጥ በደረሰ የትራፊክ አደጋ 303 የሞት አደጋ ማጋጠሙ ተገለጸ። በመዲናዋ ባለፉት 9 ወራት ውስጥ ባጋጠሙ የትራፊክ አደጋዎች 303 ሰዎች ህይወታቸውን ማጣታቸውን የአዲስ አበባ ፖሊስ ኮሚሽን የትራፊክ ቁጥጥር መምሪያ አስታውቋል። በተጨማሪም በ9 ወራት ከባድ የአካል ጉዳት ያስተናገዱ 1534 ተጎጂዎች ሲሆኑ 9044 የሚሆኑት ደግሞ ቀላል የሚባል የአካል ጉዳት እንዳጋጠማቸው በመምሪያው የትራፊክ ህዝብ ግንኙነት ኃላፊ ምክትል ኢንስፔክተር ዳዊት ሙልጌታ ተናግሯል። በአዲስ አበባ ከተማ ውስጥ በዚሁ በጀት ዓመት የተቀጡ አሽከርካሪዎች 1.7 ሚሊዮን እንደሚሆኑ የተነሳ ሲሆን ከእነዚህ አሽከርካሪዎች ውስጥ በተደጋጋሚ ጥፋት የተቀጡም እንዳሉ ተነስቷል። ከፍጥነት ወሰን በላይ ያሽከረከሩ አሽከርካሪዎች 51996 ናቸው ያሉት ምክትል ኢንስፔክተር ዳዊት ከሟቾቹ መካከል ወንዶቹ ብዙውን ቁጥር 78 በመቶ ሲይዙ በእድሜም ሲታይ አምራች የሆነው ዜጋ የሚቀጠፍበት አደጋ እንደሆነም ተናግረዋል። አብዛኞቹ ተጋላጮች ከ20 እስከ 39 ዓመት የእድሜ ክልል ውስጥ የሚገኙ መሆናቸውንም አመላክተዋል። የሞት አደጋው ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ6 በመቶ ጭማሪ እንዳሳየም ተገልጿል። በኢትዮጵያ በ2 ሰዓት አንድ ሰው በቀን 13 ሰው እንዲሁም በአመት ደግሞ ከ4000 በላይ ሰዎች በትራፊክ አደጋ ምክንያት ህይወታቸውን እንደሚያጡ የፌዴራል ፖሊስ ኮሚሽን የአደጋ ሪፖርት አመላክቷል።